አትለፍ። ነብይ ዘማች ዳንኤል ከባሳ ነኝ። ይህንን ቪዲዮ የምትሰሙ የምትከታተሉ የአባተ ቡርካን ሰላማችሁ ረፍታችሁ በጌታ በኢየሱስ ክርስቶስ ስም ይብዛላችሁ። ወንድም በትዕግስት ተከታተል። በዚህ ሰዓት እግዚአብሔር በቃሉ ይናገርሃል። ከማንኛውም ትብታብ ከሆነው ነገር ነፃ ያወጣሃል። ያሰብክበት ራእይ ጋር ያደርሰሃል። በእውነት መጨበጥ እየፈለክ መጨበጥ ያቃተኝ ነገር ዛሬ እግዚአብሔር ያስጨብጥሃል። ክብር ለእግዚአብሔር ይሁን። ከቃሉ በኋላ የምንጸልይ ይሆናል። ስለዚህ ተዘጋጁ፣ አዘጋጁና ያዙ። ከዚህ ሰዓት ጀምሮ በህመም ውስጥ ያላችሁ፣ በጭንቀት ውስጥ ያላችሁ፣ በተለያየ ጥያቄ ውስጥ ያላችሁ ሲጸለይ በእውነት አሜን ስትሉ የእናንተ መከራ ችግር ይጠፋል። ሃሌሉያ! ክብር ለእግዚአብሔር ይሁን። አጭር ጸሎት እንጸልይ። እግዚአብሔር በቃሉ እንዲናገረን ሁሉ ወደሚችል አምላክ ልመናችን እናቀርባለን። ሁሉ የምትችል ዘላለም አምላክ እግዚአብሔር ቅዱስ ምድር ዳርቻ ፈጣሪ ስግደት፣ ውዳሴ፣ ክብር ላንተ ይሁን። በቃል የተናገረን እንሰማለን። በመካከላችን ወደድከውን አድርግ። በዚህ ሰዓት ትውልድ ቃል እንዳይሰሙ በቢዝነት የሚሞላ ክፉ የታሰረ ይሆን። ጊዜያቸው ሰዓታቸው ለቃል ለሚሰጡና አሜን ለሚሉ ክብርህ ይግለጥባቸው። መልካም ይሆን። ስለሰማህን ከፍ በል። በኢየሱስም ስትል ልመናችን ስማ። አሜን። ክብር ለእግዚአብሔር ይሁን። አምኖ በትዕግስት ለሚጠብቁና ለሚሰሙ እግዚአብሔር ከዚህ ሰዓት ጀምሮ የሚያስቡበት ሀሳባቸው ላይ አብሮነቱን፣ ጌትነቱን፣ አዳኝነቱን፣ ፈዋሽነቱን ይገልጣል፣ ያሳያል። ክብር ለእግዚአብሔር ይሁን። ስለዚህ የእግዚአብሔር ቃል አንድ ስፍራ እናነባለን። ሰቆቃ ኤርምያስ ምዕራፍ 3 ከቁጥር 22 ላይ በኢየሱስ አነባለሁ። የከበረውን ቃል እንደዚህ ይላል። በጌታ በኢየሱስ ክርስቶስ ስም ያልጠፋነው ከእግዚአብሔር ታላቅ ፍቅር የተነሳ ነው፣ ርኅራኄው አልቅምና ማለዳ ማለዳ አዲስ ነው፣ ታማኝነቱ ብዙ ነው ይላል። ያልጠፋነው ታላቁ ከእግዚአብሔር ፍቅር የተነሳ ነው፣ ርኅራኄው አልቅምና። ዛሬ እግዚአብሔር ርኅራኄ አላለቀብህም ወንድሜ። ሕይወት ላለሽ ላለ ወደ ንስሐ እንድትሮጥ ተጋብዘሻል፣ ተጋብዘሃል። የእግዚአብሔር ርኅራኄ ጊዜ እያለ ጊዜው የሚያልቅበት ጊዜ አለ፣ ሰዓት አለ፣ የሚያከትምበት ጊዜ ወንድሜ። እግዚአብሔር አልሰማም መከራ ታጭዳለ የሚልበት ጊዜ ምሳሌ 29:1 ላይ ከብዙ ተግሣጽ በኋላ አንገቱን የሚያደነድን ተሰብሮ ይወርቅ፣ መዳኛ በሌለው መጥፋት ይጠፋል ይላል። ስለዚህ አስብበት፣ መመለስ ይሁንልህ። የእግዚአብሔር ይቅርታ ባንተ ላይ ሆኖ ዛሬ በሕይወት አኖሮናል። ክብር ለእግዚአብሔር ይሁን። ስለዚህ የሰው ይቅርታ ያልፋል፣ ያልቃል፣ በሕይወት ሲሆኑ ያልቃል፣ ሞቶ ይጠፋል። የእግዚአብሔር ይቅርታ ግን ዘላለማዊ ነው። በሕይወት እስካለ ድረስ ከተመለስክ ይመለሳሉ ያለው አምላክ በማንኛውም ትብታብ ውስጥ ብትኖር እግዚአብሔር ዛሬ አንቺን አንተን ነፃ ያወጣል። ክብር ለእግዚአብሔር ይሁን። ስለዚህ አንድ ስፍራ እናነባለን። የከበረውን የእግዚአብሔር ቃል እንደዚህ ይላል። መዝሙረ ዳዊት 103 ከቁጥር 8 እንደዚህ ይላል። እግዚአብሔር ማርና ይቅር ባይ፣ ለቁጣ የዘገየ ፍቅሩ የበዛ ነው፣ እርሱ ሁል ጊዜ በደልን አይከታተልም ይላል። ክብር ለእግዚአብሔር ይሁን። ክብር ለኢየሱስ ይሁን። እግር እየሄዱ እየተከታተሉ በእውነት ተላልፈሃል ብሎሽ ይቅርታ የከለከሉሽ ዛሬ በኢየሱስ ክርስቶስም እነሱ እያዩ አንተ ከተመለስክ እግዚአብሔር ያከብርሻል፣ ያከብርሃል። ስለዚህ እዚህ ስፍራ ላይ ይቅርታው ብዙ ነው፣ ርኅራኄው የማልቅ ነው። የእግዚአብሔር ለቁጣ የማይቸኩል ሰዎች ይቸኩላሉ፣ እንቸኩላለን እኮ ለመቅጣት እንቸኩላለን። እሱ ግን ለመቅጣት አይቸኩልም። አውቆ እስከሚመለስ ድረስ ይጠብቃል። ታጋሽ የሆነ እግዚአብሔር ክብር ይሆንለት፣ ስግደት ይሆንለት፣ አምልኮ ይሆንለት። ከአንደበቶቻችን በላይ ምስጋና ይድረሰው በኢየሱስ ስም። ሃሌሉያ። ስለዚህ እግዚአብሔር የሰጠን ነፃነት፣ ሰላም በእውነት ቀላል አይደለም። ስለዚህ ዛሬ ወንድሜ የእግዚአብሔር ይቅርታ ጊዜ እያለ ሩሩ አምላክ ጊዜ ሰጥቶ እያለ መመለስ ይሆንልሽ። ዝም ብለሽ በችልትነት ለምታሳልፍ ዛሬ ማምለጥ ይሆንል፣ መሻገር ይሆንል። በሶስት ተጠምደ መውጣት ላቃተ
መውጣት ይሆንላችሁ በኢየሱስ ክርስቶስ። ዘመናትን የምታስቆጥሩ ሰዎች የእግዚአብሔር ቤት ውስጥ ሆናችሁ የእግዚአብሔር ቃል ውስጥ ያለው በረከቶች አንተን አነጣጥረው ሳገኝ ዝም ብለህ በከንቱ ዘመንህን የምትፈጅ ሰው ተመለስ፣ ንስሐ ግባ፣ መመለስ ይሆንልን። ስለዚህ እግዚአብሔር መተላለፋችን አይከታተልም። ነገር ግን አንድ ቀን ይቅርታው ጊዜ የሚያከትምበት ሰዓትና ሌሊት ትመጣለች። ወንድሜ በሕይወት ያለ ዛሬ እግዚአብሔር ይቅር ወደ ምል አምላክ ፈጥነና ርኅራኄ አልቅምና አለ። ወንድሜ እግዚአብሔር ርኅራኄ አልቅም። ወንድም አልረፈደም። በሕይወት ላለ ሰው አልረፈደም። በሕይወት ላለ ሰው አልረፈደም። ኢቴ ወንድሜ ቶሎ ሩጥ፣ ተመለስ፣ ከጥፋት መንገዳችሁ ተመለሱ፣ ንስሐ ግቡ፣ የአሕዛብ መንገዳችሁ ተው የሚል ድምፅ ዛሬ ወደ እያንዳንዳችሁ ቤት መጥቷል። ስለዚህ ክብር ለእግዚአብሔር ይሁን። ቀጥታ የሰማነው ቃል እግዚአብሔር ይባርክልን። በመቀጠል ደግሞ አንድ ነገር እናደርጋለን። በእምነት በእጆቻችሁ ላይ ውሃ እንድትይዙ ጋብዛችኋለሁ። ይህንን ውሃ በእምነት ትይዛላችሁ። በእምነት ለምጻሙ በእምነት ዓይነ ስውራኑ በእምነት ግራ የተጋባ በእምነት የአእምሮ ጭንቀት ያለበት በእምነት በአልጋ ላይ የምንጠለጠል ቀን ሌሊት መቼ ነው ምነሳ እያለ ያለው የሚሰጋ በእምነት በሱካር በሽታ የሚታመም በጮጋራ በግፊት ዶክተሮች የሰጡት ስም በሽታ የሚሰቃይ ዛሬ ነፃ ይፈታል በኢየሱስ ስም። ሃሌሉያ! ክብር ለኢየሱስ ይሁን። ክብር ለነገሥታት ንጉሥ ይሁን። ክብር ለጌቶች ጌታ ይሁንለት። ስለዚህ እንጸልይ። በእግዚአብሔር ፊት ልመናችንን እናቅርብ። እስቲ ወገኔ ሁሉ የምትችል ዘላለም አምላክ እግዚአብሔር ቅዱስ ምድር ዳርቻ ፈጣሪ ስግደት፣ ውዳሴ፣ ክብር ላንተ ይሁን። በሰማነው ቃል መኖር እንድንችል ጸጋ አብዛልን። በዚህ ሰዓትና ደቂቃዎች ውስጥ እግዚአብሔሩ ቃል ተረጋግቶ የሰሙትን ሴት ልጆች፣ ወንድ ልጆች ባርካቸው። ደግሞ እየታመሙ ቢኖሩና በእምነት በእጆቻቸው ላይ ውሃ ይዞ አሜን ስሉ ከያዛቸው ደዌ ነፃ እንዲፈቱ በኢየሱስ ስም ጸልያለሁ። ጠላት ከሚያንከራትታቸው በሽታ ነፃ ፍታቸው በኢየሱስ ክርስቶስም። በዚህ ሰዓትና ደቂቃዎች እግዚአብሔሩ ጸልያለሁ፣ በፊት አቀርባለሁ። በኩላሊት በሽታ፣ በጮጋራ በሽታ፣ በግፊት በሽታ ዶክተሮች ስም ሰጥተው የሚያንከራትታቸውና ተስፋ ያስቆረጣቸው በሀሳብ ውስጥ የከተታቸው በሽታ ከነሱ ለቆ እንዲሄድ በጌታ በኢየሱስም ጸልያለሁ። ውሃ እንደጠጡ ፈጽሞ ይፈወሱ በዚህ ሰዓትና ደቂቃ። ለምጹ ይህንን ውሃ በለምጹ ቦታ እንደ ቅባት ሲቀባ ፈጽሞ ይፈወስ። ፈጽሞ ያንተ እርዳታ ፈጽኖ ይምጣ። ለማይተች ለማይቀልድ አንተ ትችላለህ ላለው ክብርህ ፈጽኖ ያገኘው በኢየሱስ ክርስቶስ። በዚህ ሰዓትና ደቂቃ አንካሳው ይዝለል፣ ዓይነ ስውራኑ ይብራ በኢየሱስ ክርስቶስም። ይህዋ እንደጠጡ በማንኛውም ትብታብ ውስጥ ያሉ ነፃ ይፈቱ። መርገም ካለ መርገሙ ይነሳ በኢየሱስም። ከስራ መስመሮቻቸው ላይ በኢየሱስም የተነሳ ይሁን። እድገት እንዳሳዩ በተለያየ መንገድ ወጥመድን ዘርግቶ ቅድስናቸው የሚያስጥል ክፉ ይታሰር በኢየሱስም። መካን ካለች ትውለድ። ስራ ያጡ ስራ ያገኙ። ትዳር ያልመሰረቱ መልካም ትዳር በሮች ይከፈትላቸው። መስርቶ ያሉ በጭቅጭቅ ውስጥ ካሉ በኢየሱስ መታረቅ ይሁን። ትዳር ጓደኛ ይዞ ጊዜ የሚጠብቁ ሰዓት የሚጠብቁ ሳይፈተኑ ወደ ፈተና ሳይገቡ ያቺ የደስታቸውን ቀን ዕድሜ ተቀጥሎላቸው ማየት ይሁንላቸው በኢየሱስ ክርስቶስም። በዚህ ሰዓትና ደቂቃ ነጋዴ ካለ በንግዱ ላይ ጣልቃ ግባ። ትምህርት የሚማረው አእምሮ የተከፈተ ይሁን። ከዚህ ሰዓት ጀምሮ አሜን ያሉ ሁሉ በኢየሱስም ታሪካቸው ቀየር። እግዚአብሔሩ የትኛውም ስፍራ ዶክሜንቶቻቸው ሄዶ እግዚአብሔሩ የኔ ነገር ዘገየ፣ ዶክሜንት ዘገየ፣ መልሱ ዘገየ ለሚሉ የነሱ ነገር እንዳይዘገይ ከእንግዲህ የጀመሩት ጅማሬ በኢየሱስ ፍጻሜያቸው ያማረ እንዲሆን በቅርብ ቀን በኢየሱስ ክርስቶስም ከዚህ ሰዓት ጀምሮ አዲስ ነገር ማየት ይሁንላቸው። አሜን ስሉ ታሪካቸው ይቀየር። አሜን ስሉ በኢየሱስ ክርስቶስ ያሰቡበት ራእያቸው ጋር ይድረሱ። አሜን ስሉ በኢየሱስ ክርስቶስ የልብ ትርታቸው ፈጽምላቸው። በዚህ ሰዓት አገልግሎት ውስጥ ገብቶ በተለያየ አገልግሎት የሚያገለግሉ የተባረኩ ይሁኑ። ጸጋ ለሚሹ ስጣቸው በኢየሱስ ክርስቶስ የልብ ትርታቸው ፈጽምላቸው። መልካም ይሁንላቸው። በስደት ውስጥ ያሉ የሚጨነቁ እንዲጽናኑ ጸልያለሁ።
ዛብሮ በስደት አገር ላይ ሆኖ የሚሰሩት ስራ አልተመቸም እያሉ ላሉ የተመቸ ስራ ስጣቸው። አስሮቻቸው ለሚያጨናንቃቸው የአስሮቻቸው አእምሮ እንድትነካ በኢየሱስ ስም ጸልየን። መልካም ይሁን ሁሉ ስለምታደርግ ከፍ በል። የረዳህን ያገዝከን ከፍ በል። ኢትዮጵያን ባርክ። ጦርነቱ ይቆም፣ ሰላም ይስፈን በኢትዮጵያ ላይ በኢየሱስ ክርስቶስም። ስደት ቆሞ ከእንግዲህ በኢትዮጵያ ላይ ሰዎች በየቋንቋቸው በየአገራቸው የሚሰሩበት ስራ እድል